ኤፍኤም አዲስ 97.1 መሰንበቻን እያደመጣችሁ ነው። በተለያዩ ጉዳዮች ቆይታ እያደረግን እንገኛለን። ዝነኛው ኢትዮጵያዊ ፒያኒስት በሀገሩ ደማቅ የሙዚቃ ዝግጅቱን አቅርቧል። የሮተሪ ኢንተርናሽናል በተለይ ደግሞ በኢትዮጵያ ያለው 35ኛ ዓመቱን እያከበረ ነው። የበጎ አድራጎት ስራዎችን ይሰራሉና በዚህ የበጎ አድራጎት መድረክ ላይ በልዩነት የሙዚቃ ስራውን አቅርቧል እና ይህንን መነሻ አድርገን ብናገኘው ጥሩ ነው። ግርማ ይፍራሸዋ ዝነኛው ፒያኒስት እንግዲህ ትላልቅ ዓለም አቀፍ መድረኮች ላይ በመጫወት እናውቀዋለን። ግርማ ይፍራሸዋን እንግዲህ ትላልቅ መድረኮች ላይ የተጫወተው ሰው በሀገሩም ደግሞ ይህንኑ ስራውን በበጎ አድራጎት ተግባር በተሰማራ ተቋም ባዘጋጀው ዝግጅት ላይ አቅርቧልና ግርማ ጠፋም ብሎ ነበርና ብናገኘውና ጥቂት ቆይታዎችን ብናደርግ ብለናል። ሰላም ግርምሽ፣ እንደምናለህ? ደስ ብሎኛል ስላገኘው። ሰላም ሰለሞን፣ እንደምናለህ? በጣም አመሰግናለሁ ድጋሚ ስለተገናኘን። መልካም ስራ ህይወት እንዴት ነው? ጥፍት ትልና ደግሞ የነሳት ላይ ግልጥ ትላለህ ትመጣለህ። ስራ ጥሩ ነው፣ ምንም አይልም። እንግዲህ ሲዝን አለው ፕሮግራማችን የምናቀርብበትና አውጣፋ ብዬ ነበር። አሁን እንደገና እንግዲህ ጉዳዮች አገናኝተውን ይኸው እንደገና ብቅ እያልን ነው። ትላልቅ የሙዚቃ ኮንሰርቶች ላይ በሀገርም እንዲሁም ደግሞ በውጭም ተዘጋጅተው ፒያኖ ጋር ስትቀርብና ስትቀመጥ ያለ ስሜት እንደምን ያለ ነው? እንግዲህ ያው እንዳልከው ነው። ሙዚቃ የምናዘጋጀው ፕሮግራም ያው ለሀገር ውስጥም ሆነ ለውጭ የምንቀርጸው ፕሮግራም ተመሳሳይ ሊሆን ይችላል። ግን ያው በተለይ በውጭው ዓለም ላይ ሄደህ ኮንሰርት በምታደርግበት ጊዜ ብዙ ጊዜ ያው እዛ አካባቢ ያለውን የኦዲየንስ ምላሽ ምን ሊሆን እንደሚችል አታውቀውምና በእርግጥ ያው ጥሩ ስሜት ሀገራዊ ኃላፊነትን ይዘህ ስለምትሄድ ሀገርህንም ወክለህ ስለምትሄድ የኩራት መንፈስ ይሰማኛል። ግን ያው አንዳንዴም ደግሞ አዲስ ቦታ ላይ ስትሄድ ትንሽ መጨነቅ ነገርም አለ። ግን ዞሮ ዞሮ ያው ስራውን ስትጀምረውና መድረክ ላይ ስትወጣ ተመሳሳይ ስሜት ነው የሚኖርህና በእርግጥ ልዩነቱ ትልቁ ልዩነት እዛ ላይ ግርማን ሳይሆን ወይንም ራሴን ወክዬ ሳይሆን ሀገሬን ወክዬ የምቀርብበት ስለሆነ በጣም ትልቅ ኩራት ይሰማኛል። ከፒያኖ ጋር እንግዲህ ረጅም ደቂቃዎች የሚቆይ አድማጭ ነው ያለውና ጣቶችህን ከመነካካት የሙዚቃ ኖታዎችን ድምጾች ውስጥ ሆኖ ከመስማት ጋር በተገናኘ የሚያደምጠው ሰው አድማጩ ምን እንዲረዳ ትችላለ? ግርማ፣ ጥሩ ጥያቄ ነው ሰለሞን። እንግዲህ ፕሮግራሞችን ወይም ሙዚቃዎችን በማቀርብበት ጊዜ በተቻለ በማቀርባቸው ሙዚቃዎች አድማጮቼን በሙሉ ተመስጦ ከኔ ጋር ለማቆየት ነው። እንግዲህ ትልቁም አሸናፊነት እዛ ላይ ነው። ምክንያቱም በሙዚቃዎቼ ውስጥ የማስተላልፋቸው መልእክቶች በትክክል አዳማጩ እንዲያገኘው አድርጎ መልእክት ማስተላለፍ ትልቁ ውጤታማነት ነው እና ብዙ የኔ ትልቁ ታርጌት በትክክል የገለጽኳቸውን ነገሮች በሀሳብ የገለጽኳቸውን በሙዚቃው ለማስተላለፍ መሞከር ነው እና ያው ግንኙነቴም በዛው በድምፅ አማካኝነት ነው የሚሆነው ማለት ነው ከኦዲየንሱ ጋር። በአንተ ፒያኖ ውስጥ የኢትዮጵያ ቅኝቶች ባቲ፣ አንቺሆዬ፣ ትዝታ፣ አምባሰል ትጫወታለህ። አብረህ ከተለያዩ ባህር ማዶ ላይ ካሉ የሙዚቃ ጨዋታዎች ጋር አቀናጅተህ ለብቻም እና በተለያዩ ትላልቅ መድረኮች ላይ እንዲህ አይነቶቹን ቅኝቶች ስትጫወት ያለው መቀበል ያለው መረዳት እንደምን ያለ ነው? አዎ እንግዲህ የኢትዮጵያ የሙዚቃ ጣዕሞች በጣም ያው አትራክቲቭ ናቸው፣ በጣም ይወደዳሉ እና እነሱን እንግዲህ በምጫወትበት የሙዚቃ መሳሪያ ባህሪና አቅም መሰረት ለማቅረብ ሞክራለሁ ብዙ ጊዜና እስካሁን እንግዲህ በማገኘው ምላሽ በእውነት በቅኝቱም አንጻር በኢትዮጵያን ሞዶች በማስተዋወቅም አንጻር እና በእነሱ ውስጥ ደግሞ የሚተላለፉ የሙዚቃ መንፈሶችን ወይንም ሀሳቦችን በደንብ ተደራሽ እንደሚሆኑና እንደው በእውነት ጥሩ ተወዳጅነት እንዳላቸው ነው የማየው የኢትዮጵያ
የሙዚቃ ቅኝቶች ማለት አሁን የጠቀስካቸው አምባሰል፣ ባቲ፣ አንቺ ሆዬ ለኔ፣ ትዝታ እነዚህ በእውነት በጥሩ ስሜት እና በደንብ በተዋህደ መንፈስ የምዕራቡንም ዓለም የሙዚቃ ባህል በጠበቀ መልኩ ስለሚቀርቡ በእውነት ጥሩ ጥሩ ምላሽ ነው የማገኝበት እና እንግዲህ ወደፊትም ቢሆን በዚሁ ተመሳሳይ ስራዎች የኢትዮጵያን ሙዚቃ ቀመሮች ለማስተዋወቅ ብዙ እንጥራለን። መልካም ግርምሽ፣ እንደው የሮተሪ 35ኛ ዓመት በዓል ላይ የተገናኘ ነው እና በጎ አድራጎት ስራ ላይ የሚሰራ ተቋም ነው። ሙዚቃን እንዲህ በዚህ ልክ በጎ አድራጎት ስራ ላይ በመዋል ረገድ እንዴት አብሮ ለመስራት አሰባችሁ ከሮተሪ ጋር? ሮተሪያን አይደለሁም፣ ግን ያው እንግዲህ የዓላማ ግንኙነት ነው እና እንዲሁም በወቅቱ እኔም በማስብበት ሰዓት መገናኘታችን ነው። በእርግጥ በጣም ብዙ አክባሪዎች አሉኝ፣ ሙዚቃ አክባሪዎች አሉ በሮተሪ ክለብ ውስጥ ያሉ ብዙ የኔ አድናቂዎች አሉ እና እንግዲህ ከነሱ ጋር በዚሁ በተመሳሳይ ሀሳብ ላይ እንደው ለሀገር ለወገኖች አንድ ነገር ከመርዳት አንጻር እኔም ብዙ አስብ ነበር እና በዚህ ወቅት እንግዲህ ከነሱ ጋር ተገናኝተን የእነሱንም 35ኛ ዓመት ምክንያት በማድረግ ለምን አንድ በጎ አድራጎት ነገር አንሰራም በማለት ነው እና እኔ ደግሞ ብዙ ጊዜ እሳተፋለሁ በበጎ አድራጎት ፕሮግራሞች ላይ እና ያው እነሱም ብዙ ማህበረሰብን የመደገፍ ዓላማ ያላቸው ተቋም ስለሆኑ ከነሱ ጋር ይህንን በማድረግ በእውነት በጣም ነው ደስ ያለኝ። በጎ አድራጎት ብቻም ሳይሆን ደግሞ በጥበብ ውስጥ ጥበብንም በዚህ መልኩ ለህብረተሰቡ የምታደርገውንም ድጋፍ የማሳየት ዓላማም ስለነበረኝ ነው እና እንግዲህ ብዙ ነገሮች ተዋህደው ነው አንድ መልካም ነገር ለማውጣት የምናስበው እና ጥሩ ግንኙነት ፈጥረናል በዚህ ስራ ሀሳብ ላይ ማለት ነው። መልካም፣ እጅግ ተወዳጅ ነው ያንተ የሙዚቃ አጫዋት በፒያኖ እና የምዕራባውያንን መሳሪያ ተጠቅመህ የሀገርህን ቅኝት ከነሱ ስራዎች ጋር አጣምሮ በመስራት ተሳክቶልሃል። የዚህ ሚስጥር ምንድን ነው ግርማ? እንግዲህ የተለየ ሚስጥር የለውም። ያው ፍላጎት ነው። በጣም እፈልግ ነበር። ምክንያቱም የምዕራባውያን የሙዚቃ ባህል በተለይ ክላሲካል ሙዚቃ በጣም በጣም ዓለም አቀፍ ነው። ሁሉም ሀገር ላይ በተለያየ መልኩ ይቀርባል፣ ለህብረተሰቡም ድጋፍ ያደርጋል እና እንግዲህ እኔም ደግሞ ይሄንን የምዕራባውን ወይም የክላሲካል ሙዚቃን ወደ ኢትዮጵያ ውስጥ የበለጠ የማስፋፋት የማስተዋወቅ እና ምሳሌም ከመሆን አንጻር ብዙ ምኞት ስለነበረኝ በእውነት ያንንም ለማድረግ ደግሞ የራሴን የሀገር በቀል ሙዚቃዎችን እዛ ውስጥ የማካተት ሁኔታ መጠቀም ስለነበረብኝ ያን ሁሉ እንግዲህ አድርጌ ተሳክቶልኛል እና በጣም በጣም ደስተኛ ነኝ እና ብዙ ጥሩ ስሜት ይፈጥራል በእውነት የአንድን የራሳችንን ሙዚቃ በሰፋ ባለው የሙዚቃ አዳማጭ ውስጥ የማስገባት ሂደት እና ተቀባይነት ብዙ ትልቅ ነው እርካታው እና በጣም ደስ ብሎኛል። በዚሁም ሂደት ነው እንግዲህ እየሰራ ያለው። ብዙ ሰው ያንተን ዝግጅት መታደም ይፈልጋል እና ከዚህ ዝግጅት በኋላ እንደሚቀጥሉ ፕሮግራሞች ይኖራሉ? ምናልባት ክረምቱን ብዙ ፕሮግራም ላይኖረኝ ይችላል። አንዳንድ ዝግጅቶች ማደርግበት ይሆናል። ለጊዜው ግን አሁን እንደዚህ ሲዝን ምናልባት እንደ ፐርፎርማንስ ትልቁ ነው ብዬ ነው የማስበው። እንግዲህ ወደፊት ደግሞ የሚመጡትን ፕሮግራሞች እንደዚሁ ለሕዝብ እያሳወቅኩ እንቀሳቀሳለሁ ማለት ነው። እሺ፣ በጣም እናመሰግናለን ለሰጠህን ጊዜ ግርምሽ። መልካም ጊዜ። እኔም በጣም ነው የማመሰግነው ጊዜን ወስደህ ይህንን መልእክት ለህብረተሰቡ ለማስተላለፍም ስለመጣህ በጣም ነው የማመሰግነው። መልካም ጊዜ ሰለሞን። እሺ፣ አድማጮቻችን ከዜማ በኋላ እንመለሳለን። አብራችሁ ነው